ሰላም ጤና ይስጥልኝ። ውድና የተከበራችሁ በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ሰሞኑ ትንሽ ጠፋ ብያለሁ። ያው ቪዲዮ ለቃለሁ፣ ግን አንዳንድ ጊዜ በኦዲዮ ነው እና አልተገናኘንም። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቅንድብንና እነዚህ ሽፋሽፍቶችን የምናሳድግበት ነገር ነው። እንዲሁም ደግሞ ኖርማል ተፈጥሯዊ የሆኑ ግብአቶችን ነው ይዤላችሁ የመጣሁት እና እነሱን ግብአቶች አሳያችኋለሁ ዛሬ እና ጥቅሞቻቸውንም አንድ ላይ አውርተን ማሳደግ የምትፈልጉ እንዲሁም ቅንድብ በጣም ትንሽ የሳሳ ምናምን ያላችሁ ሽፋሽፍት የሳሳ ያላችሁ ሰዎች ውህዱን አንድ ላይ አድርጋችሁ መጠቀም ትችላላችሁ እና ዛሬ ይዤላችሁ የመጣሁት እሱን ነው። እነሱም ምንድን ናቸው? 3 ግብአቶች ነው ይዤላችሁ የመጣሁት ነው። እነሱም ነጭ ሽንኩርት እንዲሁም ደግሞ ቁርንፉድ እና ዘይቱን ናቸው። እናንተ በሌላ ዘይት እናንተ ባላችሁ ዘይት መቀየር ትችላላችሁ። የጉሎ ዘይት በተለይ መለወጥ ትችላላችሁ። የጉሎ ዘይት ፀጉርን ለማሳደግ በጣም አሪፍ ነው እና በሱ መቀየር ትችላላችሁ። እንዲሁም በኮኮናት ኦይል መቀየር ትችላላችሁ። እንዲሁም ደግሞ በለውዝ ዘይት መቀየር ትችላላችሁ እና በእነዚህ ዘይቶች መቀየር ትችላላችሁ። እኔ ዛሬ ይዤላችሁ የመጣሁት ዘይቱን ነው አብሮ የምናደርግበት እና ያው ነጭ ሽንኩርት ብዙ ጊዜ የደም ዝውውርን በጣም ያፋጥናል። እንዲሁም ደግሞ እነዚህ ቀዳዳዎቹ ላይ ባክቴሪያ እንዳይኖረው ጸረ ባክቴሪያ ስለሆነ ያንን ያጸዳልናል እና ፀጉሩ ጥንክር ያለ እንዲሆን እንዳይነቃቀል ያደርጋል። ዘይቱንም እንደዚሁ ፀጉሩ ወፈር የማድረግ ባህሪ ያለው እንዲሁም ደግሞ ፀጉሩን ወፈር አድርጎ ፀጉር እንዲፋፋ የማድረግ ባህሪ ያለው። ቁርንፉድ እንዲሁም የደም ዝውውርን ስለሚያፋጥን ፀጉር ቶሎ ቶሎ እንዲበቅል ስለሚያደርግ እነዚህን 3 ነገሮች አዋህደን ነው ዛሬ ውህዳችንን የምንሰራው። ስለዚህ እነሱን እየሰራው ደግሞ ላሳያችሁ አምጥቻለሁ። ይሄ የማስካራ ነውና ያለቀ ካላችሁ ንጹህ በእንደሱ መጠቀም ትችላላችሁ። ይሄ ማስካራ አለው። ይሄኛው ግን የሌለው ደረቅ ካላችሁ እንደሱ ማምጣት ትችላላችሁ። እንደዚህ አይነት እቃ ወይም ደግሞ ትንሽዬ ብልቃጥ ማድረግ ትችላላችሁ። እኔ ይሄኛውን አምጥቻለሁ ክዳንም ስላለው። ስለዚህ በዚህ እኔ ነጭ ሽንኩርት አለኝ። እኔ ፈጭቼ ያዘጋጀሁት ነጭ ሽንኩርት ነው ያለኝ። በጣም ትንሽ እንደዚህ አህል በጣም ይሄ ማለት 3 ፍሬ ማድረግ ትችላላችሁ። 3 ፍሬ የተከተፈ ነጭ ሽንኩርት ማድረግ ትችላላችሁ። እኔ ይኸው እንደዚህ ነው ነጭ ሽንኩርት ያደረኩት። ማብዛት የለባችሁም እና ያቃጠለናል ብላችሁ ከፈራችሁ ትንሽ የማቃጠል ነገር ስላለው ያቃጠላል ብላችሁ ከፈራችሁ የተከተፈውን ብቻ ይሄ የተፈጨ ነው። የተከተፈውን ብቻ 3 ፍሬ ከተከተፈ አድርጋችሁ ማድረግ ትችላላችሁ። እንዲሁም ደግሞ ይሄ ቁርንፉድ ነው እና 7 ፍሬ ምናምን ቁርንፉድ እንደዚህ አድርጋችሁ በቁጥር ምን ያህል 7 ፍሬ 10 ማድረግ ትችላላችሁ፣ ብዙ ከሆነ የምትሰሩት። ስለዚህ ሰርታችሁት ደግሞ በጣም ለረጅም ጊዜ ስለሆነ የሚቀመጠው ሁል ጊዜ ያው እንደዚህ 7 ፍሬ ያው እንደዚህ ማለት ነው። 7 ፍሬ ቁርንፉድ እና ያው ትንሽ በእንትኑ ጫፍ ነጭ ሽንኩርት አድርጌያለሁ። ይሄ ዘይቱን ነው ወይም ደግሞ የምንድን ነው። እንዲሁም ደግሞ እንደዚህ በማንኪያው 2 ማንኪያ ያህል ዘይቱን እናደርግበታለን ማለት ነው እና እሱን እንደዚህ አዋህዳችሁ በደንብ አድርጋችሁ ዘይት መጨመር ትችላላችሁ። በደንብ ማለት እንደዚህ እንትኑን ነጭ ሽንኩርቱንና ቁርንፉዱን እስከሚሸፍነው ድረስ ማለት ነው እና
እሱን ቁጭ አድርጋችሁ በማንኛውም ቦታ ይሄኛው አያችሁት እና ይሄን እንዲህ ሙሉ ሽፍን እስከሚያደርገው ድረስ ዘይቱን ማድረግ ትችላላችሁ። እና እሱን አድርጋችሁ ዘይቱን ድርቅ አድርጋችሁ ከዛ በኋላ ምንድነው የምታደርጉት? ማታ ስትተኙ ማለት ነው። ይሄው እንዲህ እንዳለ ኖርማሊ ዘይቱ ራሱ እቃውን ሽፍን ነው የሚያደርገው ማለት ነው። እና ይሄንን እንጣን አድርገውና ከዛ ወደ የጆሮ መኮርኮሪያ አለኝ። ይሄንን የምታደርጉት ምንድነው? ዘይቱን ብቻ ይሄን መጀመሪያ በደንብ ታቀላቀሉታላችሁ። በደንብ ካቀላቀላችሁት በኋላ ይሄንን ምንድነው የምታረጉት? ታስቀምጡታላችሁ። ብርሃን የማይደርሰው ቦታ ላይ ታስቀምጡታላችሁ ለ3 ቀን ምናምን ማለት ነው። ዘይቱን ሙልት አድርጋችሁ ታስቀምጡታላችሁ ለ3 ቀን ምናምን ማለት ነው። ከዛ በኋላ ከ3 ቀን ምናምን ቀን ይሄው እኔም እንደዚህ አደረኩበት። ይሄው አይታያችኋል ብዬ ተስፋ አደርጋለሁ። እና ይሄው አላችሁ በቃ ብትፈልጉ የተከተፈ ነጭ ሽንኩርት ብትፈልጉ ደግሞ ይሄኛውን ብትፈልጉ እኔ 7 ፍሬ ነው ያደረኩት። 10 ፍሬ ማድረግ ትችላላችሁ። ዘይት በጣም ካበዛችሁና እንደሱ አድርጋችሁ ክድና አድርጋችሁ ለ3 ቀን ይቀመጣል ማለት ነው። ለ3 ቀን ከተቀመጠ በኋላ ምንድነው የምናደርገው? ከ3 ቀን በኋላ አወጣችሁ በዚህ የጥጥ የጆሮ መኮርኮሪያ ይሄኛው ወይም እዛ ከ3 ቀን በኋላ አወጣችሁት ምንድነው የምታረጉት? ይሄው እንደዚህ ዘይቱን ብቻ ምንም ነጭ ሽንኩርቱ ምናምን አያስፈልግም። እዛው ተዋህዶ እንትን ስለሚል እንደዚህ ዘይቱን ብቻ እያደረጋችሁ እንደዚህ ቀንደባችሁ እንደዚህ ይሄንን ሽፋሽፍታችሁ እንደዚህ እያደረጋችሁ ሽፋሽፍታችሁ መቀባት። ይሄው እንደዚህ አድርጋችሁ ማታ መተኛት ትችላላችሁ ማለት ነው። እና ይሄን ሽፋሽፍታችሁ መቀባት ይሄው እንደዚህ እያደረጋችሁ ምንም ነጭ ሽንኩርቱ ያቃጥላል ምናምን ነገር አይደለም። ለምንድን ነው ነጭ ሽንኩርት የተከተፈ ማድረግ ትችላላችሁ፣ የተፈጨ። ስለዚህ እንደዚህ ተዘብዝፎ ብቻ ዘይቱ የቀለቀሉን ዘይቱን ብቻ ነው ነጭ ሽንኩርትና እንትን ያለውን የምንወስደው። ስለዚህ ምንም የሚያቃጥል ምናምን ነገር የለውም። ይሄው እኔ እየተቀባው እያሳየዋችሁ ነው። እና እንደሱ ተቀብታችሁ ማታ ለጥ ማለት ትችላላችሁ። ጠዋት በሳሙና መታጠብ እና እንደሱ እያደረጋችሁ ቀንደባችሁን እንዲሁም ሽፋሽፍታችሁን ማብዛትም ማሳደግ ትችላላችሁ። ከፈለጋችሁ ደግሞ በማስካሪያ ቅድም ማስካሪያ አሳይቻችኋለሁ። በማስካራው ይሄኛው ንጹህ ካላችሁ ደረቅ ካላችሁ ማስካራ ጥብ አድርጋችሁት ንጹህ በሱ እንትናችሁን ሽፋሽፍታችሁን እያበጠራችሁ ይሄኛውንም እያደረጋችሁ ማድረግ ትችላላችሁ። ከሌላችሁ ደግሞ በእንደዚሁ በጆሮ መኮርኮሪያ ማድረግ ትችላላችሁ። የዛሬ አድርጋችሁ ተጠቀሙበት። በጣም አሪፍ ነው። ጉዳት ያለው ነገር አይደለም፣ ጉዳት የለውም። ስለዚህ እንደዚህ ያድርጋችሁ አስቀምጡና ለ3 ቀን ከዛ በኋላ ወጣችሁ መጠቀም ትችላላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። ከወደዳችሁት ላይክ እንዲሁም ሰብስክራይብ፣ ሼር አድርጉና ቻናላችንን አሳድጉልን። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።